استقبل السيد الرئيس عبد الفتاح السيسي الدكتور حسن شيخ محمود رئيس جمهورية الصومال الفيدرالية الشقيقة. إثيوبيا وإريتريا. يدعو وزير الخارجية الإثيوبي جيديون تيموثيوس حكومة أسمرة إلى سحب قواتها من الأراضي الإثيوبية. إثيوبيا، وسنلاحظ أن كل الخط الساحلي هو في حوزة إريتريا بطبيعة الحال، وتحولت إثيوبيا إلى بلد داخلي. ኢትዮጵያ ለኤርትራ የነጋገር ደብዳቤን በላከችበት ሁኔታ ግብጽ ዳግም ካይሮ ላይ ከሳምንት በፊት ጅጅጋ ላይ ከነበሩት ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር መክራለች። የቀይ ባህርን ጉዳይ አንስታም አሁን በኢትዮጵያ ላይ ሌላ ሴራን አሰምታለች። የኢትዮ ኤርትራ ጉዳይም በአዲስ መልኩ ዓለም አቀፍ አጀንዳ እየሆነ ይገኛል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን ውድ የፈታ ዴሊ ተከታታዮቻችን፣ ይህ ለተሰኙ ረፋር ጥንቅራችን ነው። በእለቱን እናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከኛ ጋር በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራው አቻቸው ኡስማን ሳላህ ግልጽ ደብዳቤ ጽፈዋል። ዋናው የኤርትራ መንግስት ኦፊሴላዊ ምላሽ እየተጠበቀ ነው። በዚህ መሃል ግን ሮይተርስ የዜና ወኪል አስመራን ጠይቄ ነበር ብለዋል። ከኤርትራም አስገራሚ ምላሽን አግኝተዋል። በጥንቅራችን ከተካተቱት መረጃዎች መካከል ነው። በኢትዮ ኤርትራ ውጥረት አሜሪካ ጣልቃ ገብታ ጦርነት ሳይፈነዳ ታደራድር የሚል ጥሪ ቀርቧል። የኢትዮጵያ ኤርትራ ከተቆጣጠራችሁ ግዛቴ ትውጣ የሚለው መልእክት ውጥረቱ ከፍተኛ ደረጃ ላይ መድረሱን አመልካች መሆኑን የገለጹት አሜሪካዊ አምባሳደር አፋጣኝ የድርድር ጥሪ አቅርበዋል። ዝርዝሩን ይዘነዋል። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ጀነራሉ ላይ ብርቱ ክስ አቅርበዋል። ጌታቸው በዚሁ ክሳቸው ጀነራሉን ሴራ ጠንስሰዋል ሲሉ ከሰዋል። መረጃውን ይዘነዋል። ኢትዮጵያ ለኤርትራ የነጋገር ደብዳቤ በላከችበት ሁኔታ ግብጽ በሌላ አቅጣጫ ካይሮ ላይ መክራለች። ምክሩ ከቀናት በፊት ጅጅጋ ላይ ከተገኙት ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ነው። የቀይ ባህር ጉዳይ አንዱ የሁለቱ መሪዎች አጀንዳ ነበር። ግብጽ ጦሬን አስገባለሁም እያለች ነው። ወደ ቀይ ባህርም ማንም ድርሽ ማለት የለበትም ስትል አስታውቃለች። ሁሉንም መረጃዎች ጠቅለል አድርገን ይዘናቸዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ቅዳሜ ዕለት ካይሮ ገብተዋል። ሐሰን ሼክ ወደ ግብጽ የወሰዳቸው የጀርባ አጀንዳ ታዲያ ታውቋል። በቀጠናው እየለየ ከመጣው የሀገራት አሰላለፍ ጋር የተሳሰረ ሆኗል። እንደ ሶማሊያ ጋርዲያን ዘገባ ፕሬዝዳንቱ ግብጽን የረገጡት ካይሮ ከሳውዲ ጋር እንድታወዳጃት በመፈለግ ነው ተብሏል። የመዲናው የመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊን ጨምሮ 11 አመራርና ሰራተኞች በፖሊስ ተይዘው ፍርድ ቤት መቅረባቸው ተዘገበ። ግለሰቦቹ ክፍለ ከተማና መሬት ልማትና አስተዳደር ቢሮ ድረስ በጥቅም ተሳስረው ስልጣንን ያላግባብ በመገልገል ከባድ የሙስና ወንጀል በመፈጸም ነው ችሎት የቀረቡት። ከችሎት የተሰማውን መረጃ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። ስለ ደብዳቤው የኤርትራ አስገራሚ ምላሽ። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራ አቻቸው ኡስማን ሳላህ ግልጽ ደብዳቤ ጽፈዋል። ደብዳቤው በትላንትናው ዕለት በበርካታ ማህበራዊ ሚዲያዎች ሰፊ ቅብብልን ያገኘ ሆኖ የታየ ሲሆን ከሮይተርስ እስከ ቢቢሲ እና ሌሎች በርካታ ዓለም አቀፍ ሚዲያዎችም ተረባርበውበታል። በዚሁ ደብዳቤ ጉዳይም ቢቢሲ ከኢትዮጵያ አቅጣጫ በእርግጥ የኢትዮጵያ መንግስት ትክክለኛ ደብዳቤ ነው በማለት የጠየቀ መሆኑን አመላክቷል። የደብዳቤውን ትክክለኛነት ሮይተርስ የዜና ወኪልም የጠየቀ መሆኑን አመላክቷል። የደብዳቤውን ትክክለኛነት በተመለከተም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት አረጋግጠውልኛል ሲልም ቢቢሲ አስታውቋል። ሮይተርስም ደብዳቤው ከኢትዮጵያ መንግስት የወጣ መሆኑን አረጋግጫለሁ ብሏል። ከዚህ በመቀጠልም የቀጠለው የኤርትራን ምላሽ በተመለከተ ነው። በዚህ ዙሪያ የኤርትራን ምላሽ ለማካተት የሞከረው ሮይተርስ የዜና ወኪል የኤርትራ መንግስት ቃል አቀባይን ያነጋገረ መሆኑን አመልክቷል።
የኤርትራን የትኛውንም ጉዳይ በተመለከተ ከፕሬዝዳንት ኢሳያስ በመቀጠል በብቸኝነት ምላሽ የሚሰጡት የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል ናቸው። በኤርትራ ከዚህ ውጭ እንደ ሌሎች ሀገራት በውጭ ጉዳይ ሚኒስቴር ወይም በሌላ አካል ምላሽ የሚሰጥበት ሁኔታ ዝግ ሆኖ ይታያል። ሮይተርስ የዜና ወኪል በኢትዮጵያ በኩል የደብዳቤውን ትክክለኛነት ካረጋገጠ በኋላ የኤርትራ መንግስትን ምላሽ ለማግኘት ለኤርትራ መንግስት ቃል አቀባይ ጥያቄ አቅርቤያለሁም ብለዋል። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈው ደብዳቤ ድረስ የተባለው ለኤርትራ ውጭ ጉዳይ ኦስማን ሳላ ሲሆን ሮይተርስ ምላሻቸውን ሰጡኝ ያላቸውና በስም ያልተጠቀሱት የኤርትራ መንግስት ቃል አቀባይ ደብዳቤው በእርግጥም ለውጭ ጉዳይ ሚኒስቴር መድረሱን ማረጋገጥ አለብኝ የሚል ምላሽ የሰጡት መሆኑን አስታውቋል። የቃል አቀባይ ምላሽ ጠያቂውን ጋዜጠኛ እንደዚሁ በደረቁ ከምሸኘው አንዲት ነገር ተንፈስ ልበልለት የሚል ይዘት ያለው አስገራሚ ምላሽ ሆኖም ታይቷል። ያም ሆኖ ዋናውና ኦፊሴላዊ የአስመራ ምላሽ እየተጠበቀ ነው። በኢትዮጵያ መንግስት በኩል ለአስመራ የተላከው ደብዳቤ ኤርትራ ከያዘቻቸው የኢትዮጵያ ግዛቶች ጦሯን በአፋጣኝ እንድታስወጣ ይጠይቃል። በሁለተኛ ደረጃ ከአማጽያን ጋር የምታደርገውን ትብብር እንድታቆምም ያሳስባል። በሶስተኛ ደረጃ በድርድር ዙሪያም የኢትዮጵያ መንግስት አሰብን አካቶ በባህር በር መውጫ ዙሪያ ለመነጋገርም ዝግጁ መሆኑን ያመላከተበት ሁኔታ ታይቷል። ወደ ቀጣይ ርዕስ አለፍን። ካይሮ ላይ ስለ ቀይ ባህር ሌላ ምክር። ኢትዮጵያ ለኤርትራ የሚነጋገር ደብዳቤ በላከችበት ሁኔታ ግብጽ በሌላ አቅጣጫ ካይሮ ላይ መክራለች። ምክሩ ከቀናት በፊት ጅጅጋ ላይ ከተገኙት ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ነው። ከሁለቱ መሪዎች መካከል አንደኛው ኢትዮጵያ በቀይ ባህር በኩል መውጫ ማግኘት አለብኝ በሚል በያዘችው አቋም ዙሪያ መሆኑን መረጃዎች እያመለከቱ ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በነበራቸው የፓርላማ ማብራሪያ 5000 ኪሎ ሜትር ከሚዘረጋው የቀይ ባህር ዳርቻ ላይ ኢትዮጵያ የጠየቀችው 50 ኪሎ ሜትር ነው። ይህም በሰጥቶ መቀበል ድርድር ሊሆን የሚችል ነው በማለት የተናገሩ መሆኑ የሚታወስ ነው። ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር የመከረችው ካይሮ ደግሞ ከቀይ ባህር አዋሳኝ ሀገራት ውጪ ሌላ ማንም ሀገር የቀይ ባህር መውጫን ማግኘት የለበትም ስትል ያስታወቀችበት ሁኔታ ታይቷል። የአፍሪካው ቀንድ የፖለቲካ ግለት አሁን ከፍ እያለ በመሄድ ላይ ነው። የኢትዮጵያ ጎረቤቶች ጠበቅ አድርጋ የያዘችው ግብጽ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን ካይሮ ጠርታ መክራለች። በዚህ የሶማሊያው ፕሬዝዳንት የካይሮ ቆይታ ወቅት የግብፁ ፕሬዝዳንትና የሶማሊያ አቻቸው በዝግ እንደመከሩ የቱርኩ አናዶሉ የዜና ወኪል ባሰራጨው ዘገባው አመልክቷል። ከግብጽ የወጡት መረጃዎች ሁለቱ መሪዎች በሁለቱ ሀገራት የሁለትዮሽ ጉዳዮች፣ በቀይ ባህር ጉዳይና በአፍሪካው ቀንድ ወቅታዊ ጂኦፖለቲካ ላይ ትኩረታቸውን አሳርፈው እንደመከሩ አስታውቀዋል። የኢትዮጵያ መንግስት ኢትዮጵያ በቀይ ባህር በኩል መውጫ እንድታገኝ ይሰራለሁ የሚል ይፋዊ አቋም ይዞ እየሰራበት መሆኑን በተደጋጋሚ የገለጸ ሲሆን ካይሮ ላይ ኢትዮጵያ ስም ሳይጠቀስ በደፈናው ከቀይ ባህር አዋሳኝ ውጭ የሆነ ሌላ ሀገር ወደ ቀይ ባህር እንዲወጣ አንፈቅድም የሚል መግለጫም እንደተሰማ የአናዶሉ ዘገባ አመልክቷል። ግብጽ ኢትዮጵያን እየተቃወመች ያለችው በአባይ ጉዳይ ብቻ ሳይሆን ከቀይ ባህርም ጋር በተያያዘ ጭምር እንደሆነ በተደጋጋሚ አቋሟን አሳይታለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ ካይሮ ያመሩት ሀገራቸው ሶማሊያ አልሸባብ ከደቀነው ችግር ባለፈ በራሱ በመንግስታቸው ፖለቲካ ውስጥ ከፍ ያለ ውጥረት በነገሰበት ወቅት ነው። ሶማሊያ ውስጡን እየሄደና ገና አንድ ቀን ሊፈነዳ የሚችል ሌላ የፖለቲካ ውጥረትና ሽኩቻ ውስጥ ትገኛለች። በሶማሊያ ምርጫ ደርሷል። ህገ መንግስቱን ማሻሻል አለብን በሚል በፓርላማው ከቃላት ንትርክ ፖሊስ ጣልቃ መግባት እስከደረሰበት ግብግብ ተደርሷል። የሀገሪቱ ህገ መንግስት አንድ ፕሬዝዳንት ማገልገል የሚገባው ለ2 ጊዜያት ያህል ብቻ ነው ቢልም ለ2 ጊዜያት ያህል የሶማሊያ ፕሬዝዳንት ሆነው ያገለገሉት ፕሬዝዳንት ሐሰን ሼክ መሐመድ የለም ለ3ኛ ጊዜ ፍቀዱልኝ በማለት የህገ መንግስት መከራከሪያ ነጥብን ይዘው ብቅ ብለዋል። ሐሰን ሼክ መሐመድ እንደ አውሮፓውያን አቆጣጠር በ2012 ተመርጠው ሀገሪቱን በፕሬዝዳንትነት ሲያገለግሉ በመሃል ሌላ ሰው ገብቶ እንደገና ተመልሰው የመጡት እንደ አውሮፓውያን አቆጣጠር በ2022 ነው። እሳቸው ግን በተከታታይ ምርጫ ጊዜ ስላልመራውና መሃል ላይ ሌላ መሪ ስለገባ እንደ አንድ የመሪነት ጊዜ ይቆጠርልኝ በማለት እየሞገቱ ይገኛሉ። በሌላ አቅጣጫ የእሳቸው ተቃዋሚዎች ግን ምን ሲደረግ በማለት አጥብቀው እየሞገቷቸው ይገኛሉ። በአጠቃላይ ህገ መንግስቱን እናሻሽል ብሎ ጉባኤ የተቀመጠው የሀገሪቱ ፓርላማ ግን በአንድም አንቀጽ ላይ ሳይወያይ በር ዘግቶ ቡጢ ሲሰናዘር ከርሟል። በሀገሪቱ የአልሸባብና የአይኤስአይኤስ ጥምረትም ሌላ ፈተና ሆኖ እንደቀጠለ ነው። ሶማሊያ በዚህ አይነት የውስጥ የፖለቲካው ጥንቅጥ ውስጥ ብትገኝም በሌላ አቅጣጫ ደግሞ ራሷን በቀጠናዊ ሌላ የፖለቲካ መጠላለፍ ውስጥ በመክተት የቱርክ፣ የግብጽ፣ የሳዑዲና የኳታር ጥምረት ወይም ግንባር አስተናጋጅ ሆናም ተገኝታለች። ሁሉም የየራሳቸውን ፍላጎት በሶማሊያ ለማስፈጸም እየተሯሯጡ ይገኛሉ። ግብጽ በሶማሊያ እንደ ሀገር የመፍረስ የ30 ዓመታት ታሪክ ውስጥ ሶማሊያን አንድም ቀን ዘወር ብላ ያየችበት ጊዜ አይታወቅም። ሶማሊያ ከጦር አበጋዞችና የጎሳ የጦር አለቆች የጎጥ አመራር በመውጣትና የአልሸባብን አቅም እስከ ማዳከም በዘለቀ መልኩ ላለፉት 3 አስርት ዓመታት መስዋዕትነትን የከፈሉት ኢትዮጵያ፣ ኡጋንዳና ሌሎች ጎረቤት ሀገራት ናቸው። በዚህም ብርቱ የሀገራቱ መስዋዕትነት አሁን በሶማሊያ ዓለም አቀፍ እውቅና ያለው መንግስት መፍጠር ችሏል። በእነዚህ ጊዜያት ግን ግብጽ ሶማሊያን ከነመፈጠሯም ያወቀችበት ጊዜ አልነበረም። አሁን ግን ከህዳሴው ግድብ ጋር በተያያዘ ግብጽ ከኢትዮጵያ ጋር ውጥረት ውስጥ ስትገባ የኢትዮጵያ ጎረቤት ሀገራትን ከኤርትራ እስከ ጅቡቲ በነበራት የማሰስ ሂደት አንደኛው የኢትዮጵያ ጎረቤት በሆነችው ሶማሊያ ላይ አይኗን ጥላለች።
ከሁለት ዓመታት በፊት ከሶማሌላንድ ጋር በተያያዘ ኢትዮጵያና ሶማሊያ ገብተውበት የነበረውን የፖለቲካ ውጥረት አንዳች አጋጣሚ በመጠቀም ግብጽ ለሶማሊያ ሉዓላዊነትና የግዛት አንድነት ተቆርቋሪ በመሆን ብቅ አለች። የጦር መሳሪያ በመርከብ ጭና ለሶማሊያ እስከማቀበልም ደረሰች። ግብጽ ከዚህ ባለፈም በአፍሪካ ህብረት ሰላም አስከባሪነት ስም እንደዚሁም ከሶማሊያ ጋር በሚኖረኝ የሁለትዮሽ ስምምነት ጦሬን በሁለት መልኩ ወደ ሶማሊያ ያስገባለሁም ስትል ከረመች። ይሄኛው ጦሬን ወደ ሶማሊያ ያስገባለሁ የሚለው የግብጽ ፉከራ እስካሁን ባለው ሁኔታ ከፉከራ ያለፈ መሆን አልቻለም። ይህ ጦሬን ወደ ሶማሊያ ያስገባለሁ የግብጽ ፉከራ የተጀመረው እንደ አውሮፓውያን አቆጣጠር ከ2024 ጀምሮ ነው። አሁን ሁለተኛ ዓመቱ እያለፈው ይገኛል። መሬት ላይ የታየ ነገር ግን የለም። ያም ሆኖ ግብጽ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ጨምሮ የሀገሪቱን ባለስልጣናት አንድ በአንድ በመጥራት መምከሩን እንደቀጠለች ነው። ፕሬዝዳንቱ ባለፈው ሳምንት ጅጅጋ ነበሩ። የህዳሴው ግድብ ሲመረቅ አንደኛው የክብር እንግዳም እንደነበረው የሚታወስ ነው። ለኢትዮ ሶማሊያ ውጥረት መንስኤ የነበረውን የሶማሊላንድ ጉዳይ አንካራ ላይ በቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን አደራዳሪነት መፍትሄ እንዲሰጠው ከተደረገ በኋላ ፕሬዝዳንት ሐሰን ሼክ መሐመድ ከኢትዮጵያ ጋር የነበረውን ውጥረት ቢያለዝቡም የግብጽ ባለስልጣናት ግን ወጥረው እንደያዟቸው ነው። የግብጽ በሶማሊያ በኩል ያለው ፍላጎት ኢትዮጵያን ብቻ ታሳቢ ያደረገ እንጂ ሌላ የተለየ ነገር ያለው ነው አይታይም። استقبل السيد الرئيس عبد الفتاح السيسي الدكتور حسن شيخ محمود رئيس جمهورية الصومال الفيدرالية الشقيقة. إثيوبيا وإريتريا. يدعو وزير الخارجية الإثيوبي جيديون تيموثيوس حكومة أسمرة إلى سحب قواتها من الأراضي الإثيوبية. إثيوبيا، وسنلاحظ أن كل الخط الساحلي هو في حوزة إريتريا بطبيعة الحال، وتحولت إثيوبيا إلى بلد داخلي. በቀጣይ ርዕስ በኢትዮ ኤርትራ ውጥረት ለአሜሪካ የቀረበው ጥሪ። በኢትዮ ኤርትራ ውጥረት አሜሪካ ጣልቃ ገብታ ጦርነት ሳይፈነዳ ታደራድር የሚል ጥሪ ቀርቧል። የኢትዮጵያ ኤርትራ ከተቆጣጠረችው ግዛት ትውጣ የሚለው መልእክት ውጥረቱ ከፍተኛ ደረጃ ላይ መድረሱን አመላካች መሆኑን የገለጹት አሜሪካዊ አምባሳደር አፋጣኝ የድርድር ጥሪ አቅርበዋል። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ በኢትዮጵያና በኤርትራ መካከል ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋት የአሜሪካን ከፍተኛ ትኩረት የሚሻ ጉዳይ ነው ሲሉ በኤክስ ገጻቸው ባሰፈሩት መልእክት ገልጸዋል። አምባሳደሩ አሜሪካ በሁሉም የዓለም ጉዳዮች ላይ እጇን ማስገባት ባይኖርባትም በአፍሪካ ቀንድ እያገረሸ ያለው የሁለቱ ሀገራት ውጥረት ግን ችላ ሊባል የማይችል መሆኑን አመልክተዋል። ኢትዮጵያ በበርካታ ወሳኝ ጉዳዮች ላይ ውይይት እንዲደረግ እየጠየቀች መሆኑን የጠቀሱት ናጊ እንዲህ አይነት ድርድሮች ውጤታማ እንዲሆኑ የከፍተኛ ደረጃ ዓለም አቀፍ ድጋፍ እንደሚያስፈልጋቸው ገልጸዋል። በሁለቱ ሀገራት መካከል ሊነሳ የሚችል ጦርነት ሊታሰብ የማይችል ጥፋት ሊያስከትል እንደሚችል አስጠንቅቀዋል። ዋሽንግተን ግጭቱን ለማርገብና ንግግሮችን ለመደገፍ ትኩረት ሰጥታ መንቀሳቀስ እንዳለባት አሳስበዋል። ቲቦር ናጊ ይህን ያሉት በሁለቱ ሀገራት መካከል የጦር መሳሪያ ዝውውር ክስና የባህር በር ጥያቄን ተከትሎ ዲፕሎማሲያዊ ንግግሮች እየከረሩ በመጡበት ወቅት ነው። አምባሳደሩ ይህን መልእክት ያስተላለፉት በትላንትናው ዕለት ይፋ የሆነውና የኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስቴር የጠየቀበትን መግለጫ በማያያዝ ነው። ይህ በእንዲህ እንዳለ በአውሮፓውያኑ 2018 ኤርትራና ኢትዮጵያ ለሁለት አስርት ዓመታት የነበራቸውን አለመግባባት ሽረው ስምምነት ላይ መድረሳቸው አይዘነጋም። በወቅቱ ወደ ስልጣን የመጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የሰላምና ወዳጅነት ስምምነት ፈርመው ነው የሁለቱ ሀገራት ግንኙነት ተሻሽሎ የነበረው። ይህን ስምምነት ተከትሎ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ መሆናቸውም አይዘነጋም። ነገር ግን ኢትዮጵያና ኤርትራ ያላቸው ግንኙነት ድጋሚ መቀዛቀዝ የጀመረው 2 ዓመት የፈጀው የሰሜን ኢትዮጵያ ጦርነት በስምምነት ከተቋጨ በኋላ ነው። አሁን ላይ ከባህር በር ጋር ተያይዞ ኤርትራ በተከታታይ መግለጫዎች ክስ እያቀረበች ሲሆን ከዚህ ቀደም ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውጋት ፍላጎት የላትም ሲሉ መናገራቸው ይታወሳል። ወደ ቀጣይ ርዕስ አለፍን። ጌታቸው ጀነራሉ ላይ ያሰሙት ክስ። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ጀነራሉ ላይ ብርቱ ክስ አቅርበዋል። ጌታቸው በዚሁ ክሳቸው ጀነራሉን ሴራ ጠንስሰዋል ሲሉ ከሰዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ክልሉን በተመለከተ ባስነበቡ ሰፊ ጽሑፍ ላይ የአሁኑ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ላይ ብርቱ ክስ አሰምተዋል። ጌታቸው ረዳ አዲስ ፎርቹን ላይ ባስነበቡ ጽሑፍ የፕሪቶሪያ ስምምነት ሰብአዊና ማህበራዊ ቀውስ ያስከተለውን ጦርነት ማስቆሙን ጠቅሰው ነገር ግን ሙሉ ለሙሉ አለመተግበሩ ክፍተቶችን መፍጠሩን አንስተዋል። በስምምነቱ መሰረት በዲሞክራሲያዊ አካሄድ ክልሉ ወደ ቋሚ አስተዳደር እስኪመጣ ጊዜያዊ አስተዳደር መመስረቱን አስታውሰው ጊዜያዊ አስተዳደሩ ወደፊት እንዳይራመድ ብዙ ፈተናዎች እንደገጠሙት ገልጸዋል። ይህንንም ሲያስረዱ ህወሓት በዋነኝነት የፕሪቶሪያን ስምምነት የተፈራረመ በመሆኑ ሙሉ ለሙሉ ስልጣን ልቆጣጠር ወደሚል አካሄድ በመግባቱ በጊዜያዊ አስተዳደሩና በህወሓት አመራሮች ግጭት መፈጠሩን ገልጸዋል። በዚህ መሃል የጊዜያዊ አስተዳደሩ ምክትል ፕሬዝዳንት እንዲሁም የትግራይ ኃይሎች ዋና አዛዥ የሆኑት ጀነራል ታደሰ ወረደ
ወታደራዊ አቅማቸውን ተጠቅመው ሲቪል አስተዳደሩን ላይ ያጠናክሩት ሲገባ አስተዳደሩ ላይ ሴራ በመጠንሰስ ይባሱን አዳክመውታል በማለት ጌታቸው ከሰዋል። ጌታቸው ጀነራል ታደሰ ወረደ የሄዱበት አካሄድ ጊዜያዊ አስተዳደሩን እንዳዳከመውና ከፌዴራል መንግስቱ ጋር የመደራደር አቅሙን እንደነፈገው ገልጸዋል። ጀነራል ታደሰ ወረደ በወታደራዊ ኃይሉ ጊዜያዊ አስተዳደሩን የማፍረስ ግስጋሴ ጀርባ ይኖራሉ ሲሉ ጥርጣሬያቸውን የገለጹት ጌታቸው በወቅቱ ጀነራሉን ከኃላፊነት አለማንሳት ወይም አስተዳደራዊ እርምጃ ለመውሰድ ይቆጨኛል ሲሉ አመልክተዋል። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ ባለፈው ዓመት አጋማሽ የመጀመሪያ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት አቶ ጌታቸው ረዳ ከኃላፊነት መሰናበታቸው ከተገለጸ ከአንድ ቀን በኋላ መሾማቸው ይታወሳል። አቶ ጌታቸው ስልጣን በተረከቡበት ጊዜ 27 አባላት ያሉት የጊዜያዊ አስተዳደራቸው ካቢኔ አዋቅሮ የነበረ ሲሆን ከፌዴራል መንግስቱ ጋር በተደረገው ጦርነት የትግራይ ኃይሎችን ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደና የቀድሞ የሀገሪቱ ሰራዊት ኤታማዦር ሹም ሌተናል ጀነራል ጻድቃን ገብረትንሳኤን በምክትል ፕሬዝዳንቱ ማዕረግ ተሹሞ ነበር። ጀነራል ታደሰ የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮ ኃላፊ በመሆን ጊዜያዊ አስተዳደሩን ሲያገለግሉ ቆይተዋል። ለ2 ዓመታት ያህል በፌዴራል መንግስቱና በትግራይ ኃይሎች መካከል የተደረገው እንደ ማፋሳሽ ጦርነት የመሩት ጀነራል ታደሰ ወረደ ህወሓት ለ17 ዓመታት በዘለቀው የትጥቅ ትግል ወቅት ከተራ ተዋጊነት እስከ ጦር አዛዥነት ደርሰዋል። ወደ ቀጣይ ርዕስ አለፍን። ሶማሊያና ግብጽ የካይሮ ጉዞ የመጋረጃ ጀርባ አጀንዳ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ቅዳሜ ዕለት ካይሮ ገብተዋል። ሐሰን ሼክ ወደ ግብጽ የወሰዳቸው የጀርባ አጀንዳ ታዲያ ታውቋል። በቀጠናው እየለየ ከመጣው የሀገራት አስተላለፍ ጋር የተሳሰረ ሆኗል። እንደ ሶማሊያ ጋርዲያን ዘገባ ፕሬዝዳንቱ ግብጽን የረገጡት ካይሮ ከሳውዲ ጋር እንድታወዳጃት በመፈለግ ነው ተብሏል። ፕሬዝዳንት ሐሰን ሼክ መሐመድ ከግብፁ አልሲሲ ጋር በትላንትናው ዕለት የተገናኙ ሲሆን በጋራ መግለጫም አውጥተዋል። ሁለቱ ሀገራት በሶማሊያ ሉዓላዊነት ጉዳይ ትብብራቸውን በድጋሚ አረጋግጠዋል። ለቀጠናው ሰላምና ልማት የጋራ ራዕይ ያለን ሲሉ ነው የተሰሙት። የሶማሊያ ልዕልናና ህልውና የሚፈታተኑ አደጋዎች በርክተዋል ያሉት መሪዎቹ ሶማሊን ማስከበር አለብን ሲሉ ተሰምተዋል። ፕሬዝዳንት ሐሰን ሼክ ግብጽን በእጅጉ ሲያመሰግኑም ተሰምተዋል። ለሶማሊያ ነጻነት የግብጽ አስተዋጽኦ የጎላ መሆኑን ተናግረዋል። የግብጽ የሶማሊያ አቋም የሶማሊያ ህዝቦች የሚያደንቁትና የሚያወድሱት ነው ሲሉ ተናግረዋል። አልሲሲ በበኩላቸው ግብጽ የሶማሌ ህልውናን ማስከበር ቅድሚያ የምትሰጠው ነገር መሆኑን አውስተዋል። በውስጥ ጉዳይ የውጭ ኃይል ጣልቃ ገብነትን አውግዘዋል። ፕሬዝዳንቶቹ ትብብራቸውን አንስተው እንዲህ ቢመሰጋገኑም የጉዞ አጀንዳ ግን ሌላ ስለመሆኑ ነው የተነገረው። ፕሬዝዳንት ሐሰን ሼክ መሐመድ በግብጽ በኩል የሳውዲን ወዳጅነት ለማትረፍ ያለመ ጉዞ ነው ተብሏል። ሶማሊያ ከኤምሬት መለያየት መልስ ከሳውዲ ጋር ስምምነት መፈረም እንደምትፈልግ የዲፕሎማት ምንጮችን ጠቅሶ ሶማሊያ ጋርዲያን ዘግቧል። አልሲሲ ሪያድን ከሞቃዲሾ ጋር ለማቀራረብ ድልድይ ሆነዋል ነው የተባለው። አልሲሲ ለፕሬዝዳንት ሐሰን ሼክ የአንድ የቤት ስራም ሰጥተዋል ተብሏል። በውስጥ ልዩነት በህገ መንግስት ማሻሻያና ስርዓት ለውጦች ከሞቃዲሾ ጋር የተኳረፉ የውስጥ ኃይሎችን እንዲቀራረቡና የውስጥ ልዩነቶችን እንዲያጠቡ ነግረዋቸዋል ተብሏል። ሶማሊያ በቅርቡ ጠንካራ የወታደራዊና ኢኮኖሚ አጋሯን ኤምሬትን ማስወጣቷ ይታወሳል። ቀጥላ ከኳታር ጋር ስምምነት የፈረመችው ሞቃዲሾ የኤምሬትን ሚና በሪያድ መተካት እንደምትፈልግም ተገልጿል። ሳውዲ ግን በሶማሊያ የምታደርገው ምንም አይነት የወታደራዊም ሆነ ኢኮኖሚ ኢንቨስትመንት በጥንቃቄ እየተመለከተች መሆኑ ነው የተገለጸው። ታዲያ ግብጽ የግንኙነት ድልድይ እንድትገነባና ሪያድን እንድታሳምን ለማድረግ ሲባል ፕሬዝዳንት ሐሰን ካይሮ መገኘታቸውን ነው ዘገባው ያመለከተው። በቀጣይ መረጃ በአዲስ አበባ የቀድሞ መሬት አስተዳደር ኃላፊና 10 አመራሮች ችሎት ቀረቡ። የመዲናው የመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊን ጨምሮ 11 አመራርና ሰራተኞች በፖሊስ ተይዘው ፍርድ ቤት መቅረባቸው ተዘገበ። ግለሰቦቹ ክፍለ ከተማና መሬት ልማትና አስተዳደር ቢሮ ድረስ በጥቅም ተሳስረው ስልጣንን ያላግባብ በመገልገል ከባድ የሙስና ወንጀል በመፈጸም ነው ችሎት የቀረቡት። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊ አቶ ሞሊቶ አባይነህ ይርቃሎ፣ የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽህፈት ቤት የቀድሞ ኃላፊ ኢንስፔክተር ቸርነት አበበ ያደቴ፣ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቴክኒክ ጉዳይ ወሳኝ ባለሙያ ሰለሞን በላይ መኮንንን ጨምሮ 11 አመራሮች ናቸው ችሎት የቀረቡት። ግለሰቦቹ ከግብረ አበሮቻቸው ጋር በጥቅም ተመሳጥረው በህዝብና በመንግስት የተሰጣቸውን ኃላፊነት ያለ አግባብ በመጠቀም የተጠረጠሩ ስለመሆናቸው የችሎት ዘገባው አመልክቷል። አመራሮች በመሬት ባንክ ውስጥ የተመዘገበና ለፓርክነት የተያዘን መሬት በህገወጥ መንገድ በማስተላለፋቸውን የተከሰሱት በ2016 ዓ.ም በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው አየር መንገድ አካባቢ የህዝብና የመንግስት ይዞታ የሆነውን በ9ኛው መዋቅራዊ ፕላን በአድዋ ፓርክነት ተይዞ የነበረውንና በ10ኛ መዋቅራዊ ፕላን በዊንዶ ኦፍ አፍሪካ ልዩ ልዩ የከተማ መተንፈሻ አረንጓዴ ስፍራ ፕሮጀክት በከተማ ደረጃ በመናፈሻነት ለህዝብ አገልግሎት የተያዘና በመሬት ባንክ ውስጥ ያለን ይዞታ በህገ ወጥ አስተላልፈዋል። ስፍራውን ያለ ህጋዊ ምክንያት ሰነድ አልባ ይዞታ ነው በማለት ለዮርዳኖስ ዘውዲቱና
ጓደኞቻቸው በሚል ለተጠቀሱ የሲሚንቶ አከፋፋይ ህብረት ሽርክና ማህበር ለሚባሉ ሰጥተዋል። የቦታው ስፋት 2905 ካሬ ሜትር ሲሆን ቦታው ሊዝ ዋጋ 168 ሚሊዮን 724405 ብር የሚገመት ሲሆን ይህንን ያህል መጠን ያለውን ጉዳት መንግስት ላይ በማድረሳቸው የተጠረጠሩ ናቸው። ተጠርጣሪዎቹ ክፍለ ከተማና መሬት ልማትና አስተዳደር ቢሮ ድረስ በጥቅም ተሳስረው ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል በመፈጸም ነው የተጠረጠሩት። በዚህም በፖሊስ ቁጥጥር ስር ውለው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ተጨማሪ ጊዜ ቀጠሮ ተጠይቆባቸው ምርመራው መቀጠሉን ዘገባው አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን